በመስቀልክ ዘወርቅ ራጎስ አመልማለ ወርቅ ተዋነ በጽድቅ ተዋነ በጽድቅ ተዋነ በጽድቅ ተዋነ ወርከነ በመስቀልክ ዘወርቅ ዘወርቅ ተዋነ በጽድቅ ተዋነ በጽድቅ በጽድቅ ተዋነ በጽድቅ ራጎስ አመልማለ ወርቅ ጽድቅ ተዋነ በጽድቅ ራጎስ አመልማለ ወርቅ ከመ ትባርከነ በመስቀልክ ዘወርቅ ከመ ትባርከነ በመስቀልክ ዘወርቅ
ባርነት ነፃ ያወጣን ስትነስቱና ውለታ ብዙ ነው የኔ ታነሳኝ ብዙ እኔ የሰጠኝ ተመስገን ብቻ ነው አምላክ ላንተ
ለማርያም ወስለታ ለደና ለማርያም ወስለታ ለሀገሪቱን ኢትዮጵያ ይቀባ ማልወዳ ጸሎታ ለማርያም ወስለታ ለአግብርታ ላይ ማታ ይኩንን ነውንታ አምላካችን ጸሎታችንን ይስማል ልመናችንን ይቀበለን። ወላቡነ ዘበሰማያት
ያበድሮን እግዚአብሔር ያናግጸት ያበድሮን እግዚአብሔር ላናገጸ ጽዮን እምኩሉ ታየኒሁ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጌታ ኢየሱስ የፊልጶስ ሀገር ወደምትሆን ወደ ቂሳርያ ከተማ በደረሰ ጊዜ ደቀ መዛሙርቱን የሰው ልጅ ሰዎች ማን ይሉታል ብሎ ጠየቃቸው። ዮሐንስ መጥምቅ ነው የሚሉ አሉ፣ ሌሎቹም ኤልያስ ነው ይሉሃል፣ እኩሌቶቹም ኤርምያስ ነው ይሉሃል፣ ያም ባይሆን ከቀደሙት ነቢያት አንዱ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ በሰማይ ያለው አባቴ እንጂ ሥጋዊ ደማዊ አልገለጠልህም። አንተም ማለት እንደሆንክ እነግርሃለሁ። በዚች ዓለት ላይ ክብርት ቤተ ክርስቲያኔን እሠራታለሁ፣ የሲኦል በሮችም አይበረታቱባትም አለ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። ክቡር አባታችን ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር አባታችን መላከ ሕይወት ቀሲስ ንጉሴ ባወቀ የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን ቀሲስ አለማየሁ ወልደ ሰንበት የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የሚዲያ ባለሙያዎች፣ ካህናት፣ ዲያቆናት፣ ምዕመናን ወምዕመናት፣ የሰንበት ተማሪዎች እንደምን ቆያችሁ?
እግዚአብሔር ስም ለዘላለም የተመሰገነ ይሁን። እግዚአብሔር ፈቅዶ ለብዙ ጊዜ ከዓመት በፊት ስትመኙት የነበረውን በተለይም ብፁዕ አባታችን ወደዚህ ስፍራ መጥተው አያውቁም፣ አልረገጡም። ሊባርኩን ይገባል፣ እንደው ልናያቸውም ይገባል ብላችሁ በናፍቆት የጠበቃችኋቸው ብዙዎች ናቸውና እግዚአብሔር ፈቅዶ እጅግ በጣም የተወደደ ሰዓታቸውን አዲስ አበባ ሀገረ ስብከት ሊቀ ጳጳስ ናቸው። በርካታ ስራዎች አሏቸውና ልጆቼን ማየት አለብኝ፣ መጎብኘት አለብኝ፣ መባረክ አለብኝ ብለው መንገዱን ታስባላችሁ። በጣም ከባድ ነው፣ የሚቻል አይደለም። ይህም ሎጣ ውረት ወጥተው በመካከላችን ይገኛሉና ብፁዕነታቸውን በዚህ ደረጃ በሳቸው እንድንባረክ የፈቀደልን አምላካችን ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል ካለን ጊዜ አኳያ በዛሬው ዕለት አንደኛ የቦንካ ቅዱስ ገብርኤል፣ ሁለተኛው የዳኒቾ መድኃኔዓለም፣ ሶስተኛ የዲማ ብዙኃን ቅድስት ማርያም ቤተክርስቲያናት የህንፃ ቤተክርስቲያን የመሰረት ድንጋይ የሚጥሉበት ቃለ ምዕዳነ ቡራኬ ልጆቻቸው የሚሰጡበት እጅግ በጣም ትልቅ ቀን ነው። አስጨነቅናቸዋል፣ ይገባናል። አስቸገርናቸው፣ ይገባናል። ካላቸው የጊዜ አኳያ ነውና እናንተም ትረዳላችሁ የሚል እምነት አለን። ብዙ ሰፊ ዝግጅት እንዳላችሁ ይገባናል። ግን ምንም ማድረግ ስለማይቻል ነው ያለንንም ጊዜ እጅግ በጣም ባጠረ ሁኔታ መርሃ ግብራችን ለመጨረስ ጥረት እናደርጋለን። ከዚህ በመቀጠል ወደ መሰረተ ድንጋይ ቡራኬ የሚካሄድበት ሰዓት ይሆናል። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ህዳር 10 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት የቦንካ ቅዱስ ገብርኤል ቤተክርስቲያን ህንፃ ግንባታ ብፁዕ አቡነ ሕርያቆስ የሀዲያ ስልጤ እንዲሁም የአዲስ አበባ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ ህዳር 10 ቀን 2018 ዓመተ ምህረት የመሰረት ድንጋይ አኖሩ። ወስብሐት ለእግዚአብሔር። በጭብጨባ ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት የቦንካ ቅዱስ ገብርኤል ቤተክርስቲያን ህንፃ ግንባታ ብፁዕ አቡነ ሕርያቆስ የአዲስ አበባና የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ ህዳር 10 ቀን 2018 ዓመተ ምህረት የመሰረት ድንጋይ አኖሩ። ወስብሐት ለእግዚአብሔር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት የቦንካ ቅዱስ ገብርኤል ቤተክርስቲያን ህንፃ ግንባታ ብፁዕ አቡነ ሕርያቆስ የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ ህዳር 10 ቀን 2018 ዓመተ ምህረት የመሰረት ድንጋይ አኖሩ። ወስብሐት ለእግዚአብሔር። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ ይክበር ይመስገን። እንኳን ደህና ቆያችሁን። እኛንም ካለንበት ቦታ አምጥቶ እናንተንም ባላችሁበት ቦታ አቆይቶ ያገናኘን የሰራዊት ጌታ የዚህ ዓለም ገዢ ፈጣሪ ዓለማት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንግዲህ እግዚአብሔር ፈቅዶ መሰረተ ድንጋይ አኑረን ህንፃ ቤተ መቅደሱ በይፋ እንዲጀመር ፈቅደናል። ጥሩ የሆነ ደረጃውን የጠበቀ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት የተዘጋጀ ቤተ መቅደስ እንደሚሆንና ለአገልግሎት ምቹ አድርጋችሁ እንደምትሰሩት እናምናለን። እግዚአብሔር ይርዳችሁ። እንግዲህ የወረዳው ስራ አስኪያጅ ሊቀ ካህን ሊቀ ትጉሃን
ትዕግስቱ አንዳጎ ለዚህ አገልግሎት ብዙ የደከሙ የለፉ ሰዎች አሉና ለነሱ ቀሲስ እያልን ቄሱንም ከምንጠራው ስም ይሰጥልን ስላሉ እንግዲህ ቀሲስ አለማየሁ የደብሩ ዋና አስተዳዳሪ በሊቀ ትጉሃን ትዕግስቱ ጠቋሚነት አሳሳቢነት መሰረት ዛሬ ጀምሮ መልአከ ብስራት አለማየሁ ተብለው እንዲጠሩ እግዚአብሔር ይጠብቅልን። ብዙ ዓመት በዚህ ስም እንዲጠሩበት እግዚአብሔር ይርዳቸው። የደብሩ ሰንበት ትምህርት ቤትም እንዲሁ መሰረተ ወንጌል ሰንበት ትምህርት ቤት ተብሎ እንዲጠራ ፈቅደናል። ያው እንደምትጠብቁት ደብሩም ደብረ ብስራት ገብርኤል ይባላል። እዚህ አካባቢ ደብረ ብስራት ቅዱስ ገብርኤል ተብሎ ተሰይሟል። ሀገራችንን ሰላም ያድርግልን፣ ቤተክርስቲያናችንን ይጠብቅልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ፍቱሐነ ወንጹሐነ ከመ ይሬስየነ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። አሁን ሰበካ ጉባኤ አንጻ አሰሪ ኮሚቴ በጋራ በመነጋገር ጥቂት ስጦታ አዘጋጅተናል ይላሉ። የመጀመሪያው ስጦታ የሚቀርብለት የደብሩ ዋና አስተዳዳሪ ክቡር አባታችን ማን የተባሉት መልአከ ብስራት ለእሳቸው የሚቀር ይሆናል። ብፁዕ አባታችን ስጦታውን ይሰጡልናል። ዛሬ እናመስግነዋ ጨብጨብ እያደረጋል። በመቀጠል የብፁዕነታቸው በረከት ለወረዳውም ይድረሰው በማለት ለወረዳውም ያዘጋጀ ነው ቡራኬ ማን ነው ስጦታ አለ ይላሉ። የብፁዕነታቸው በረከት ከሁላችን ጋር ይሁን። ከሁላችን ጋር ይሁን። በመቀጠል የሀገረ ስብከታችን ዋና ስራ አስኪያጅ ክቡር አባታችን መልአከ ሕይወት ቀሲስ ንጉሴ ባወቀ እግዚአብሔርን ከፍ አድርጋችሁ አመስግኑ። የማጠቃለያው ጥቂትም ቢሆን ቡራኬያቸው ይድረሰን። ወዲያውኑ ህንፃውን ስናጠናቀቅ እንገናኛለን ብለው ለብፁዕነታቸው ያዘጋጁት ስጦታ አለና የሀገረ ስብከታችን ዋና ስራ አስኪያጅ ክቡር አባታችን ለብፁዕነታቸው ስጦታ የሚያቀርብበት ጊዜ ይሆናል። እግዚአብሔርን ከፍ አድርጋችሁ አመስግኑ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የነበረን ጊዜ ይህን ይመስል ነበር። እግዚአብሔር ከሁላችን ጋር ይሁን። መንገድ ፈትልን
በኋላ እንዘምራለን። ወደ ጸሎት እንሄዳለን። ጸሎታ በስለታ እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ እንድታማልደን አቡነ ዘበሰማያት ቅዱስ ኃያል ቅዱስ ይመውት ዘተወልደ ማርያም ቅዱስ ድንግል ሳለ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ ዮርዳኖስ ወተሰቅለ ዲበ መስቀል ሳለ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡዕ ዳግመ ይመጽእ ስብሐት ይኮነን ሕያዋነ ሙታን ሳለ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዜኔ ወዘልፈኒ ወለዓለመ ዓለም አሜን አሜን ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ሕያው
አምላካችን ፈጣሪያችን ቅዱስ እግዚአብሔር ጸሎታችንን ይስማን፣ ልመናችንን ይቀበልልን፣ የጀመርነውን ያስፈጽመን። ከእናታችን እመቤታችን ከቅድስት ድንግል ማርያም ረድኤት በረከት ያሳትፈን። መድኃኔ ዓለም ክርስቶስ በምሕረትና በቸርነት ሁላችንን የሚጠብቀን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የሉል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር አምላክ ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ማረነ ክርስቶስ ሰማሁ እንተዝትነ ማርያም ማረነ ክርስቶስ ላይ ሰላም እግዚአብሔር ይፍታ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት የዳኔቾ መድኃኔ ዓለም አዲስ የሚሰራው ሕንፃ ቤተ ክርስቲያን ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ ህዳር 10 ቀን 2018 ዓ.ም የመሠረት ድንጋይ ያኖሩ። ወስብሐት ለእግዚአብሔር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሀዲያና ስልጤ ሀገረ ስብከት በአመካ ወረዳ ቤተ ክህነት የዳኔቾ መድኃኔ ዓለም አዲስ የሚሰራው ሕንፃ ቤተ ክርስቲያን ብፁዕ አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአዲስ አበባ የሀዲያና ስልጤ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ ህዳር 10 ቀን 2018 ዓ.ም የመሠረት ድንጋይ ያኖሩ። ምስጋና ለእግዚአብሔር ይሁን። ሲኖዶስ አባል ክቡር ሊቀ ትጉሃን መምህር ትዕግስቱ የዚህ ታላቅ ወረዳ ቤተ ክህነት ሊቀ ካህን፣
የተወደዳችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንደምን ዋላችሁ? እግዚአብሔር አምላካችን ይህንን ጊዜ ፈቅዶና ወዶ የሰጠን ስሙ ለዘላለም የተመሰገነ ነው። እንግዲህ ብፁዕ አባታችን በመካከላችን ተገኝተው ዛሬ ደግሞ ነገ ለምትሰሩት ትልቅ ስራ በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በአመካ ወረዳ በእውነት የቤተክርስቲያን ህንፃ ግንባታ በሰፊው እየተሰራ ያለበት ወረዳ ነው። ይህ እንግዲህ ሁለተኛችን ማለት ነው። ከጎበኘናቸው 4 አድባራት መካከል በመንገዳችን እያየን የመጣ ነው። ሁለቱ የመሰረት ድንጋይ ከአዲስ አበባ ሆሳዕና፣ ከሆሳዕናም እዚህ ረጅሙን መንገድ የእናንተን ፊት በማየት ለመባረክ ደግሞም በቦታው ተገኝቶ በርቱ ለማለት አባትነታቸው አስገድዷቸው እዚህ ተገኝተዋል። የብፁዕነታቸው ቡራኬ ይድረሰን። ሁላችንንም በረድኤተ እግዚአብሔር ይጠብቀን። ከዚህ በመቀጠል የመጨረሻውን መዳንና ቡራኬ ብፁዕ አባታችን አቡነ ሕርያቆስ ይሰጣሉ። እንደምን ዋላችሁ? ያችሁበት እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ይቆዩ። እሺ፣ የዳኔቾ መድኃኔዓለም ከዚህ በፊት አልመጣንም። ከዚህ በፊት መጥቻለሁ። ደብረ ላለ ተሰርቶ ሲያልቅ ነበር ደብር የሚሰየመው። የወረዳው ሊቀ ካህን ደግሞ የለም ቀድሞ ቢሆን የበለጠ ጥሩ ነው ስላሉ ሊቀ ካህናት ትዕግስቱ ከያለንበትም ደግሞ ያመጡን የቀሰቀሱን እሳቸው ናቸው። እስቲ አመስግኗቸው። እንግዲህ ቦታው ከፍ ያለ ቦታ በመሆኑ በኢየሩሳሌም ያለውን የቀራንዮን ከፍታ ኮረብታ ስለሚያሳስብ ገብረ ቀራንዮ መድኃኔዓለም ብለነዋል። ሰንበት ትምህርት ቤቱንም እንዲሁ ፍኖተ መስቀል ሰንበት ትምህርት ቤት ብለነዋል። ደብሩ ማን የተባለው? ማን ነው? ደብረ ሰንበት ትምህርት ቤቱ ፍኖተ የመስቀል መንገድ ማለት ነው። መስቀለኞች እኛ ክርስቲያኖች የምንጓዝበትን መንገድ ያሳስባልና እንደ ስሙ ተግባሩም ያማረ እንዲሆን እንመኛለን። እግዚአብሔር ይባርካችሁ። እንግዲህ እዚህ ጋር የነበረን መርሃ ግብር በዚህ ይጠናቀቃል። አሁን ጉዞ ወደ ዲማ ብዙኃን ቅድስት ማርያም። እግዚአብሔር ከሁላችን ጋር ይሁን። ከመ ተባረከነ በመስቀልከ ዘወርቅ ዘወርቅ ከመ ተባረከነ በመስቀልከ ዘወርቅ ዘወርቅ ተዋኔ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ተዋናይ በጽድቅ ሕርያቆስ